መስዋዕቱን ተናገረ ሄድኩኝ ማለት ነው እዛው ከይደርስ አልጠምቅ ቀጥታ ወደ ጥምቀቱ ነው የገባው ከመጓጓት የተነሳ እሺ ከዛ እዛ ስገባ ያው የመጀመሪያ ከዛ ስንሰወር ሙሉ ተጠማቂዎችን ሰማይ ደርሰን እዛ ሲድ ንሳስ አልገባ ነው ሄድኩኝ ነገር እና ቀይደርም አልተጠመቅኩኝ ምናምን ብዙ ንሳዎች ነበሩብኝ ከመቻኮል የተነሳ ዝም ብዬ ከላይ ነው የተናገሩ ማለት የምፈራቸው ነገሮች ደብቄ ማለት ነው ትልቅ ሴትዮ በጣም በቃ የሆነ ከሰባት እጅ ፀሐይ የምታበራ ሴትዮ ካጠገቤ ትራሴ ላይ ቁጭ አለች መጣ ከዛ አይኔን ጭፍን ሳደርግ ኃይለኛ ብርሃን ከጣራ ላይ እንደዚህ ተወሩሮ ሆዴ ላይ ያረፈ ቀጥታ እንደዚህ ስትሪት ነው የተኛው ማለት ነው አስተኛኝ ጊዜም በቃ በስነ ስርዓት ሰው ያስተካከለኝ ነው መስለው ላይ ያለው መንፈስ እዚህ ጋር እየተገረፈ እና በጣም ዛስቸግራቸው ነበረ አስጠማቂዎቹ ማለት ነው ወደ ራሴ ስመለስ ያው ሰው ነው አፋፍሶ ምናምን ያው ያጣሻት በዚህ ምክንያት ነው ሾታ ላይ በሚለው አሁን ደግሞ እቺ ልጅ ከተወለደች አታድግም ስለማታድግ ያው ግዴታ መርፌውን መጠቀም አለብሽ ምናምን ቀና ብዬ ሳያት በቃ ይሄን ያየሽ ይሄን የተደረገልሽን በሙሉ ለዓለም መስክሪ ብላኝ ከዛ በኋላ እሷ ተሰወርሽ ካጠገብ ያለችው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ዛሬም እንደተለመደው በሚዲያችን ለናንተ ይጠቅማል፣ ያስተምራል፣ ይመክራል ያልኩትን ፕሮግራም ይዤላችሁ መጥቻለሁ። ፕሮግራሙን እየመራው ከናንተ ጋር ቆይታ የማደርገው እኔ ወንድማችሁ አላየነኝ። ባለ ታሪካችን ታሪኳን የተደረገላትን ድንቅ ነገር በራሷ አንደበት የምትነግረንና የምታስረዳን ይሆናል። የእናታችን የእመቤታችን የቅድስት ድንግል ማርያምን ድንቅ ገቢረ ተአምራት የሰማዕቷ የቅድስት አርሴማን ድንቅ ተአምር እህታችን ልትነግረንና ልታስረዳን ዛሬ በስቱዲዮ ተገኝታለች። በቀጥታ የምወስዳችሁ ወደ እንግዳዬ ነው። እንግዳዬ ጥሬን አክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። መልካም። እስቲ ለአድማጭ ተመልካቾቻችን ስምሽን አስተዋውቂና ከየት እንደመጣሽም ግለጭልንና ወደ መርሃ ግብራችን እንሄዳለን። ስሜ ውባለም እባላለሁ። ከዚሁ ከአዲስ አበባ ነው የመጣሁት። እንግዲህ እህታችን ውባለም የዶርቃ ሚዲያ ፕሮግራም ተከታታይ እንደሆንሽ የኤልሻዳይ ኦርቶዶክሳዊ ሚዲያ ተከታታይ እንደሆንሽ ነግረሽኛልና እንደተለመደው ውባለም ከሌሎችም በፕሮግራማችን እንደምታዩ ሰዎች ለሰው ይጠቅማል ያስተምራል ያሉትን የህይወት ታሪካቸውና ተሞክሯቸውን እንዲሁም በቅዱሳኑ ቃል ኪዳን በእመቤታችን በድንግል ማርያም አማላጅነት በክርስቶስ በአምላካችን ምሕረትና ቸርነት የተደረገላቸውን ነገር ይገልጻሉና እስቲ አንቺ ውባለም ማናት ከሚለው ስንጀምር የተወለድሽ የታደግሽ እስካሁን ድረስ እስካለሽበት ድረስ ምን አይነት መልካም ነገሮችና ምን አይነት መጥፎ ነገሮችን አሳለፍሽ በህይወትሽ ለህዝቡ የሚጠቅም ምን አይነት መልካም ተሞክሮና ብዙ መጥፎ ውጣ ውረዶችስ ባንቺ ላይ እንዴት አለፉ የሚለውን እስቲ በራስሽ አንደበት አስረጅን። ያው እኔ ያደኩትኝ እዚህ አዲስ አበባ ነው የተወለድኩኝ ደብረ ማርቆስ አካባቢ ነው የተወለድኩኝ ጎጃም ክልል ውስጥ ግን እዚህ ነው ያደኩኝ አዲስ አበባ። ወንድሜ ነው ያሳደገኝ። ከዛ በኋላ ያው ተመሪ ከጨረሱኝ ከተመረቁኝ በኋላ ወደ ትዳር ዓለም ውስጥ ገብቼ ነበር እና ቢያንስ ለ6 ለ7 አመት ትዳር ዓለም ውስጥ ነበርኩኝ ማለት ነው። ከዛ በኋላ ያው ባለመስማማት ተለያይተናል ከባለቤቴ ጋር። ግን ሆኖም ግን አሁን ዛሬ ለመሰከር የቀረብኩት የምስራች እንኳን ደስ አላችሁ። በጉጉትና በናፍቆት ሲጠበቅ የነበረው የደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምሕረት መንፈሳዊ ጉዞ ተጀመረ። መነሻ የካቲት 25 መመለሻ መጋቢት 4 ወይም በፈረንጆች አቆጣጠር መነሻ ማርች 4 መመለሻ ማርች 13። ቀድማችሁ ለመመዝገብ በ0954 777779 በ0969 777778 ላይ ቀድማችሁ መደወል ትችላላችሁ። በአካል መጥታችሁ ለመመዝገብና ትኬት ለመቁረጥ መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ብላችሁ መምጣት ትችላላችሁ። ምዝገባው የሚጠናቀቀው የካቲት 19 ነው። ቀድማችሁ ሳይሞላ ተመዝገቡ፣ ከኛ ጋር ተጓዙ፣ የበረከቱ ተካፋይ ሆኑ። መልካም የጉዞ ዝግጅት ይሁንላችሁ። 2 ልጆች አሉኝ አሁን በዚህ ሰዓት ማለት ነውና የመጀመሪያዬን ስወልድ
እንትን ሾተ ላይ ነበረብኝ እኔ አላወቅኩኝም። እሺ ዝም ብዬ ነው ማለት ምንም አይነት ቼክአፕ ምናምን ምርመራ የለኝም ነበረ እና ከተወለደች በኋላ በቃ የለችም ማለት ነው፣ ጠፋች። ከዛ የመጀመሪያ ልጄ ማለት ነው። እሺ እና ሁለተኛዋ ልጄ ደግሞ አረገዝኩኝና ያው ተጸነሰች። 5ኛ ወር ላይ ሲሞላ ክትትል እያደረኩኝ የባለፈቿም ያው ያጣሻት በዚህ ምክንያት ነው ሾተ ላይ በሚለው። አሁን ደግሞ እቺ ልጅ ከተወለደች አታድግም፣ ስለማታድግ ያው ግዴታ መርፌውን መጠቀም አለብሽ ምናምን አሉኝ ማለት ነው። ሾተ ላይ የሚባለው በሕክምና መድኃኒት አለው ማለት ነው? አለው፣ መድኃኒት አለው። ከባድ መድኃኒት ነው ግን መድኃኒት አለው በባህሪው። እኔ ደግሞ መድኃኒቱን መጠቀም አልፈለኩም። ለምን እግዚአብሔር ወዶ ፈቅዶ ከሰጠ ለምን ይሄን ያክል ስለምን ማለት እኔ በሃይማኖት ነው እንጂ በእንደዚህ በምናምን ነገሮች ስለማላምን ማለት ነው። ከዛ ያው እንትን ሲባል መጨረሻ ላይ 7 ወር ከ11 ቀን ሲሞላሽ መርፌውን ካልወሰድሽ ያው በህይወት አትወለድም ማለት ብትወልድም አታድግም አሉኝ ማለት ነው። ከዛ በኋላ ያው 5 ወር ላይ ነው እንደዛ ያሉ። ከ5 ወር ጀምሮ እስከ 7 ወር ከ10 ቀን ባለው ውስጥ አለቅስ ነበረ ማለት ቤተክርስቲያን ሄጄም ሳይሆን በቃ እዛም ቤተክርስቲያንም ለምን ማለት ይሄን ያክል እምነት የጎደለኝ ሰው ስለሆንኩ ነው እንጂ ለምን እንደዚህ አይነት ነገር ሊፈጠር ቻለ ምናምን ብዬ አለቅስ ነበር። ሁሌም ቤታችን የቅድስት ኪዳነ ምሕረት ስላድኖ አለ ከቤቴ ሁሌም ማለት ነው አብረኝ የኖረ ነውና ሁሌ አለቅስባታለሁ። ከዛ ሁሌ በቃ ሁሌ ነው ማለት 2 ወር ከ10 ቀን አለቅሱ ላለምን ማቋረጥ ማለት ነው። ማለት ለምን ሰጠኝ ከዛ ደግሞ ለምን ትነሳኛለህ ማለት ወይ በቃ ባልሰጠኝ እንደማንኛውም ሰው መኖር ይችል ነበር ብዬ ሁሌ አለቅስ ነበር። ያው በመሀል ከጓደኛዬ ጋር አንድ ጓደኛ ልጅ በጣም ወዳት ጓደኛ ያለችኝ መርፌውን ገዝተን ያው እንደዚህ ከምታጪ በቃ መርፌ ይገዛ ምናምን ብላ ተገዛና ፍሪጅ ውስጥ ተቀመጠ መርፌው ማለት ነው። ያው ቀኑ ሲደርስ ለምወጋ እሺ። ከዛ በኋላ እሷ ፍሪጅ ውስጥ አስቀመጠች። ነው ፍሪጅ የለኝም ነበር ወስዳ የምታስቀምጥበት አስቀመጠች። ከዛ 2 ወር ከ10 ቀን ላለምንም ማቋረጥ እያለቀስኩ ነበር ብያለሁ። ከዛ እንደነገ መርፌውን ልወጋ ተመርምሬ በ11 7 ወር ከ11ኛው ቀን ማለት ነው እና እንደነገ መርፌውን ልወጋ እንደ ዛሬ ለሊት እስከ ዛሬ በ10 ማለት ነው 7 ወር ከ10 ቀን እንደነገ ለ11 ለሊት ማለት ነው። እሺ ከዛ በቃ ስልኬ ካጠገቤ ነው ያለው ማለት ያው የእግዚአብሔር ፍቃዱ ስለሆነ ነው። ስልኬ ካጠገቤ ነው ያለው እስከ 9 ሰዓት እስከ ለሊቱ አልተኛውም። ምንም አይነት እንቅልፍ ባይኔ አልዞረም። እሱ ደግሞ ብዙ ጊዜ የልጆቼ አባት አይኖርም፣ አብረን አንኖርም ማለት ክፍለ ሀገር ነው ብዙ ጊዜ የሚሰራው። ሲመጣ በወር አንዴ ብቻ የሆነ ሰዓት ላይ ሲመጣ ነው እንጂ አብረን አንኖርም። ከዛ እኔ ብቻዬን ነበር፣ ትልቅ ግቢ ውስጥ ነው ያለ። እሱ ደግሞ ያው እያት ብቻዬን ስለሆንኩኝ የሱ ያክስቱ ልጅ ካጠገቤ ያለ ክፍል ውስጥ ያስተኛል ወይም ሌላ ዘመድ ያመጣል ማለት ነው። የሆነ ነፍሰ ጡር ስለሆንኩኝ ተከታተሏል ብዬ ማለት ነው። ከዛ እሱ እንደዛ ጎን ነበረ፣ እኔ እንደዚህ የዋናው ክፍል ላይ ተኝቼ የራሴ መኝታ ቤት ልክ ሻርፕ 9 ሰዓት ሲሆን ስልኩን አየሁት ማለት ነው። ይሄ የሚል ነገር አሳየኝ ማለት ነው። ከዛ ሻርፕ 9 ሰዓት ሲሆን አይኔን በቃ ዝም ይተኛው ማለት ነው። ከዛ አይኔን ጭፍን ሳደርግ ኃይለኛ ብርሃን ከጣራ ላይ እንደዚህ ተወሩሮ ሆዴ ላይ ያረፈ። ቀጥታ እንደዚህ ስትሬት ነው የተኛው ማለት ነው። አስተኛኝ ጊዜም በቃ በስነ ስርዓት ሰው ያስተካከለኝ ነው መስሎ። ከዛ ከጣራው እንደዚህ ኃይለኛ ብርሃን ወርዶ ሆዴ ላይ ያረፈ። ከዛ ምንድነው ብዬ ማለት አይኔ ተጨፈነ የሆነ ነገር እንትን አለ እንጂ 50 አውቃለሁ ማለት ነው። ከዛ ምንድነው ብዬ እንደዚህ ስል ካጠገቤ ደግሞ ትልቅ ሴትዮ በጣም በቃ የሆነ ከ7 እጅ ፀሐይ የምታበራ ሴትዮ ካጠገቤ ትራሴ ላይ ቁጭ አለች መጣ። ከዛ ደግሞ መጋረጃ ገለጠችና የሆነ ሴት መጣች። ከዛ ምንድነው ብዬ እንደዚህ ቀና ብዬ ሳያት እሷን ሆድሽ ተመልከች ስትለኝ ብርሃን ኃይለኛ ብርሃን ጨረር ሆዴ ላይ ተተክሏል ማለት ነው። እሺ ከዛ ደግሞ ከሳሎን ወደ መኝታ ቤት መግቢያ መጋረጃ አለው የራሴ ማለት ነው። ከዛ ሌላኛዋ ሴት መጣችና ቆማ ሆዴን የ7 ወር ከ10 ቀን ጽንስ ሆዴ በጣም ትልቅ ነው ማለት ነው። ከዛ ሆዴን በጣም በቃ ትርምስምሱ ማለት አሁን በሕክምና ሰው አይንካችሁ ምናምን እንደዚህ ምናምን በቃ እንትን ብለህ ነው ተሸማቀሰው እንዳይነካ ምናምን ማለት ነው እንዳይጎዳ ጽንሱ። ግን እዛ ላይ ያቺ ሴትዮ እንትን ስትለኝ ቼክአፕ ስታረገኝ እሷ ያዘዘቻት ሴት ካጠገብ ያለችዋን ሴት ያቺኛን ነው የምታዛት እኔ እንድትመረምረኝ ማለት ነው። ከዛ ልክ ሰው አይንካሽ እንደሚባለው አይደለም። እሷ ሆዴ ውስጥ እየገባች በእጇ እንዲህ ነው በቃ ትርምስምስ ነው የምታደርገው። ጫጫ ይላል ማለት ነው ሆዴ።
በቃ በደንብ አድርጋ ነው በቃ የምታተራምሰኝ በደንብ አድርጋ ማለት ነው። ከዛ በኋላ ያን ከጨረሰች በኋላ ልትወጣ ስል መጋረጃውን ጋር እዚህ አካባቢ ጫፍ ላይ ቀረ ማለት ነው። ያልነካችኝ እጁ ያችኛው። ከዛ ይሄኛውን እንኳን አልነካሽኝም አልኳት ማለት ነው። ይሄኛውን ስለምን አልነካሽኝም ለምን አልመረመርሽኝም ነው ብላ እንደዚህ መጨረሻ እጇን አሳርፋብኝ በሩ እንቱ መጋረጃውን ዘግታ ወጣች ማለት ነው። እዛ መጨረሻ ላይ ቀና ብዬ ሳያት በቃ ይሄን ያየሽ ይሄን የተደረገልሽን በሙሉ ለዓለም መስክሪ ብላኝ ከዛ በኋላ እሷ ተሰወረች ካጠገብ ያለችው ሴት። እሺ ለዓለም የተደረገልሽን ለዓለም መስክሪ ያለችኝ። እኔ ደግሞ ለዓለም እንዴት እንደምመሰከር በወቅቱ ያላቅ ቤተክርስቲያን በመስከር ነው እንጂ እኔ ሚዲያ እንደዚህ ቀርቦ ምናምን ሚዲያ ፊት ምናምን አላቅም ማለት ነው። እሺ ከዛ ክርስትና ልጅ ስትነሳ ተናገሩን በማይክሮፎን ተናገሩልኝ። ይሄ ልጅን ክርስትና አስነሳውና አየር ጤና ኪዳነ ምሕረት ነበረ። ምን ሆነ ያለፍሽው ነገር? አሁን እንደዛ መታ ዳብሳሽ መስክሪ ብላሽ ከሄደች በኋላ ያልነገፉ ነገር ምንድነው? በማግስቱ ተነስቼ ያኔ እንትን ካልኩኝ በኋላ ሰዓቱን ሳይ ልክ ሲያልቅ ልክ እንትኑ ሲያልቅ ሰዓቱን ሳይ 9 ሰዓት ከሩ ሆኗል። ከዛ እንዴ አሁን ደግሞ ሊገሉኝ ነው እንዴ መጡ ምናምን ብዬ እንደገና ደነገጥኩ። የተፈጠረው ነገር ከባድ በጣም ከባድ ስለሆነ ማን ነው ጽንሱን የገደለው ምናምን ብዬ ተደናገጥኩኝ ማለት ነው። ከዛ በቃ በጣም አለቀሱኝ። ከእንደገና ወደ ራሴ ተመለስኩና በቃ እመቤቴ ናት በቃ እኔን ቼክ እያደረገች ነው ማለት ነው። በቃ ልጄን እያዳነችልኝ ማለት ነው ብዬ ወደኋላ እንደገና ነው ተመልሼ ማሰብ የጀመርኩኝ። በወቅቱ ደነገጥኩኝ። በዚህ ሰዓት በዚህ ቅስፈት እንዴት እንደዚህ አይነት ነገር ተካሄደ ምናምን ብዬ ማለት ነው። ከዛ እንትን አልኩኝና ተረጋጋሁኝ። ለተወሰነ ጊዜ ከተረበሽኩኝ በኋላ ከዛ ተረጋግቼ ምን ብዬ ጠዋት ላይ ተነሳሁኝና እዚህ አርሾ ምርመራ ነበረ መገናኛ ተመርምሬ መርፌውን ምናምን ልወጋ ስል ምንም አይነት ነገር የለብሽም ማለት መርፌው ቀረ ማለት ነው። ጤነኛ ነሽ ጤነኛ ጽንስ ነው ያልሽው ተባለ። ምን ሆነ ሲጀመር አሉኝ ማለት ነው። እዚህ ስመጣ ጀሞ ነበርኩኝ እኔ እዛ። ከዛ ወደዚህ ነው ወደ አርሾ እዚህ አርሾ ተመርምሬ መርፌውን ልወጋ ማለት ነው። መጀመሪያ ከዛ ሪፈር ተጽፎልሽ ነው? ተጽፎልኛ ወደዚህ ተጽፎልኝ። ሲጀመር ምን እንደዚህ አይነት ነገር ምንም አይነት በሽታ እንደዚህ አይነት ነገር የለብሽም ኖርማል ነሽ አሉኝ ማለት ነው እዚህ ስመጣ። ከዛ በቃ መርፌውን ቀር ልጅቷን በሰላም ወለድኩኝ። ምንም አይነት ነገር ጤነኛ ልጅ ወለድኩ። በስመ አብ የሚገርም ነው። እሺ ከዛስ አሁን ደግሞ የእናታችን የሰማዕቷ የቅድስት አርሴማን ድንቅ ታምር ሰማዕቷ ቅድስት አርሴማ በልጄ ላይ ታምሯን ገልጻለች ልመሰክር ነው የምመጣው ብለሽ ነው ፕሮግራም ያስያሽኝ። በሁለተኛ ደረጃ ደግሞ እንደው ወደዚህ ወደ ቅድስት አርሴማ ከመምጣታችን በፊት አሸዋ ማዶ ታምረኛው ጸበል በርሜል ቅዱስ ጊዮርጊስም ሄደሽ ነበረ 2016 ዓመተ ምህረት ላይ። በዛ ጊዜስ የነበረው ነገር ምንድን ነው? ያልጨረስኩት ነገር አለ ድጋሚ መሄድ እፈልጋለሁ ብለሽኛልና ምንድን ነው የነበረው የዛ ጊዜ? እስቲ በርሜል ቅዱስ ጊዮርጊስ ላይ እንዴት ነበር ጥምቀት? ማለት እዛ ሲሄድ ንስሐ ሳልገባ ነው የምንለናገር እና ቄደርም አልተጠመቅኩኝም ምናምን ብዙ ንስሐዎች ነበሩብኝ። ከመቻኮል የተነሳ ዝም ብዬ ከላይ ነው የተናገሩ ማለት የምፈራቸውን ነገሮች ደብቄ ማለት ነው ለንስሐ አባት የተናገርኩኝና እንትን እያልኩኝ በቃ ያለውን ነገር ሃይላይቱን ተናገረ ሄድኩኝ ማለት ነው። እዛም ቄደር ሳልጠምቅ ቀጥታ ወደ ጥምቀቱ ነው የገባሁኝ ከመጓጓት የተነሳ። እሺ ከዛ እዛ ስገባ ያው የመጀመሪያ ከዛ ስንሰወር ሙሉ ተጠማቂዎችን ሰማይ ደርሰን በቃ ልክ ብቻም ብዬ ልንገር ሰማይ ደርሰን ሰማይ አይከፈትልንም። ሁሉን ተጠማቂዎች ነው ያሳየኝ ከራሴ ጀምሮ ማለት ነው። እና ሰማይ አልከፈትልን ብሎ ልክ እንደ ጥንጅዛ ጠቁረን ማለት ነው። ያው እኔ ከዛ በዛ ጭንቀት 2 ቀን በተከታታይ እንደዛ አይነት ነገር ነው ያየሁኝ። እንደዛ ነው የተመለስም ማለት ነው። በቃ ሰማይ ደርሰን እንዲታንሳፈን በሙሉ ነፍሳት ሆነን እዚህ ጋር እየተጠመቅን እያለ ግን ነፍሳችን ላይ ሰማይ ላይ ሆነ ማለት ነው። እሺ እና በቃ ልክ ጠቋቁር ሆነን በቃ ጠቋቁር የሆነ እንትኖች ሆነን ሰማይ አልከፈትልን ብላ ልክ በቃ ቀዳዳጥን እየተጨነቅን 2 ጊዜ 2 ቀን ማለት ነው። 2 ቀን በተከታታይ። እሺ በሶስተኛው ቀን ደግሞ እንትን ዛፍ ላይ ቁጭ ብዬ ነው ማለት የማየው ራሴ ማለት ነው። እና 2 ሰዎች የራሳቸውን ያልሆነ ነገር እየነኩ ለምን የሰው ነገር ትነካላችሁ እያልኩኝ ነው
እየነቃሁ ማለት ለሰዎች ብዙም ያስተምራል ስለጠየቀኝ ነው እንጂ ይሄን ያክል ያስተምራል ብዬ ሳይሆን ያዩትን ነገር ነው መናገር ያለብኝ አይደለ? እንደዛ እሱን አየሁኝ። 4ኛ ቀን ቅድስት ኪዳነ ምሕረት ነው የተጠመኩኝ። ሐሙስ ቀን ነበረ እናታችን ጋር ነው የተጠመኩኝ። እሱን ያው ላይ ያለው መንፈስ እዚህ ጋር እየተገረፈ እና በጣም አስቸግሬያቸው ነበረ አስጠማቂዎቹ ማለት ነው። ወደ ራሴ ስመለስ ያው ሰው ነው አፋፍሶ ምናምን። 5ኛው ቀን ግን አልገባሁኝም ፈርቼ። ለምን ፈራሽ? ፈራሁኝ በቃ ኃጢአቴ ነው ብዬ ፈራሁኝ። ከዛ ማን ነበረ የሚባሉት ጻድቁ ሐዋርያው ክርስቶስ ሄጄ ነበር ማለት እዛ ሄደ እንደ 40 ቀን ሕፃን ይቆጠርለታል ስለተባለ በቃ ኃጢአቴ ይደመሰስልኛል ብዬ እዛ ነበር ሄድኩኝ ማለት ነው። ከዛ በኋላ አልገባሁኝም ጥምቀቱ ላይ እኮ። አንቺ አሁን በርሜል ቅዱስ ጊዮርጊስ ሲኬድ ንስሐ በደንብ መገባት እንዳለበት ቄደር ሰው መጠመቅ እንዳለበት መረጃው አልነበረሽም? የለኝም፣ ምንም መረጃው የለኝም። ማለት ቢኖርም ይሄን ያክል ከባድ አልመሰለኝም። በቃ እንናገራለን እኮ አሁን ሚዲያም ላይ እንናገራለን፣ ጉዞም ላይ እንናገራለን። ቦታው ላይም አገልግሎቱ ይሰጣል። በወቅቱ ንስሐም ይሰጣል፣ ቄደርም ይሰጣል። እነዚህን ነገሮች ሳታደርጊ ንስሐ ስትገቢ ለምሳሌ እንደው እንደዚህ ልምዱ የለሽም? የንስሐ ልምዱ ማለት እግዚአብሔር መቼስ አሁን የማያውቀው ነገር የሚደበቅ ነገር ይኖራል ብለሽ ታስቢያለሽ? አሁን እንደዛ እንደው ማለት ለምን አደረግሽ ሳይሆን እንደው አንቺ ይሄንን ያላወቅሽበት ምክንያት ምንድን ነው? ማለት ያው ከፍራቻ ነው። ድሮም እኮ ገባለሁ፣ ግን በቃ እየደበቅኩኝ ነው የምገባው። ይሄ ደግሞ ካለማወቅ የተነሳ ነው እየደበቅኩኝ። ማለት በቃ ሰው ምንም አያስቀይመው የሚለውን ነገር እናገራለሁ ማለት ነው ለነፍስ አባቴ። ከዛ በኋላ በቃ ምን ይሉኛል አይነት ነገር። ግን ሰማዕቱ ጋር ሄጄ ከመጣሁ በኋላ እንዳለ ነው። እንደውም በቃ በህልሜ ይሄን ያደረግሻትን ሁሉ ተኝቼ በህልሜ ተነግሮኝ ቀጥ ብዬ ሄጄ ነው ንስሐ የገባሁ ሙሉ ለሙሉ ማለት ነው። የት ነው የተነገረሽ? እዛው እዚህ ቤት ከመጣሁም በኋላ ለምንድን ነው ንስሐ ይሄ ንስሐ አለብሽ ሄደሽ ቶሎ ግቢ አለ ተባልኩ ማለት ነው። ይሄ አንዳንዱ ከልጅነት ጀምሮ የሰራኋት። ከዛ እንደገና ንስሐ ገባሁ። የቅድስት አርሴማ አስተምር የእናታችን የሰማዕቷ የቅድስት አርሴማ እኔ ለራሴ ለችግሬ ነው ስፖንሰር ያው እንትን ብዬ ሄድኩኝ እና በራሴ እህታችን ዜና ገብርኤል የምትባል አንድ እህት ለ7 ሰው ከፍላ ነው አንቺም ከነ ልጆችሽ ሄድሽው። እና እኔ ለራሴ ችግር ውስጥ ስላለው ነው በዚህ ሰዓት ማለት ያው ብቻዬን ነው ልጆቹን ማሳደግ ማለት ነው። እና እኔ ለራሴ ለችግሬ ብዬ ነበር ሄድኩ። ግን ያው እግዚአብሔር ደግሞ እኛ የምናውቀውን ብቻ ሳይሆን የማናውቀውን ያልተገለጸውን የሚያውቅ እሱ ነው መድኃኒዓለም። እና እኔ ለራሴ ችግር ነው ሱባኤ ውስጥ የነበሩ ልጆችን ይዤ ሄጄ ከዛ ልጅ ምንም አይነት ችግር የለባትም ራሴን ብቻ ነው የምትለው እንጂ አንዳንዴ ሌላ ችግር የለባትም እኔ እስከማውቀው ድረስ። ግን ደግሞ ውስጥን የሚመረምር እግዚአብሔር ነው ገብቷል። ከዛ እዛ ግቢ እንደገባን ነው ማከክ የጀመረች ሰውነቷ ማለት ነው። ከዛ ማከክ ጀመረች። ጸበል 3 ቀን ተጠመቀች። እኔ 4 ቀን ተጠመቁ ማለት የገባን ቀን ተጠምቀናል። ልጆች ስለበሉ አልተጠመቁ እና ከዛ ሱባኤ ምናምን ጨርሼ ወጣሁኝ። ከዛ እዚህ ስንመለስ ነው እንግዲህ በ27 ተመለሰን። ቅዳሜ ዕለት ነው ከዚህ አካባቢ ተፈንጥሮ ወይን የሚያክልትል ይወጣላት ማለት ነው በራሱ ጊዜ። ይሄ ፈነዳ ነበር መጀመሪያ እዛ እየሄደ ማለት ነው ያሳካታል፣ ይፈነዳል፣ ያሳካል። ከዛ ሰብስቦ መጨረሻ ላይ ተፈንጥሮ ወጣላት። እንዴት ሕክምና ምናምን አልሄደችም? አላመማትም ነበር? እንደዚህ አሁን ይሄ ጭራ አለው ቀንድ አለው በጣም የሚያስፈራ አውሬ ነው እንግዲህ በፎቶ ይዘሽው የመጣሽው። ልጅቷ አላመማትም ነበር? እኔ አሁን ለምሳሌ እዛ በሄድኩበትና ባመመኝ ጊዜ ምልክት በሰጠች ጊዜ ሰማዕቷ ቅድስት አርሴማ በጣም ያመኝ ስለነበር በጣም ይበላይ ስለነበር ሕክምና ሁሉ ሄጃለሁ። መድኃኒትም ተሰጥቶኝ ወስጄበታለሁ። መጨረሻ ላይ ያው በራሷ በማረምነት ነው ተስቦ የወጣው እና እሷ ደግሞ ልጅ ነች፣ 11 ዓመት ልጅ ነች ብለሽኛል። ሕክምና ምናምን አልወሰድሻትም? ይሄንን ነገር እንዲቻለች በጣም ነው የሚያሳክካት፣ በጣም ነው የሚያማት። እንደዚህ ምናምን መንቀሳቀስ አልጋ ላይ መተኛት በጣም ይከብዳታልና ያንተን ስላየው በቃ እንዳንተ ሊወጣላት የሚል ውስጥ አንደርስታንድ አደረገ ማለት ነው። ከዛ በኋላ እምነት የማርበርዝ ይዤላት መጥቼ ነበረ ማለት ይዘና አጠቃላይ ለቤተሰቡ ብዬ ይዤ መጥቼ ነበረ። ከዛ እሱን ያሳካት በሙሉ እሱን ነበር መቀባላት። ከዛ አጠጣታለሁ፣ ጧት ቀብቼላት ወጣለሁ ማለት ነው። ከዛ እኔ የለሁኝም ነበረ። ሁለቱ አንድ ታናሿም አለ እኔ በሌለውበት ነው እንግዲህ እነሱ ራሳቸው ተሳስበው ተቆጥተው ምናምን አውጥተውት ምናምን የጠበቁኝ ያሳዩ። እሺ፣ በመጨረሻ የምታስተላልፊው መልእክት አለ?
መልእክት ምንም የለም። ግን ምንድነው እኔ ማለት ሰማዕቱ ጋር መሄድ ፈልጋለሁ ድጋሜ ማለት ነው። ማለት እኔ በህይወቴ ዙሪያም ጥሩ ስላልሆንኩኝ በዚህ ሰዓት ለኔ ከባድ ህይወት ነው እያሳለፍኩኝ ያለና ከሱ ጋር የምጨርሳቸው ብዙ ነገሮች አሉ ማለት ነው። ስለዚህ እኔንም ልጆቼንም ስፖንሰር የሚያደርገን ሰው ካገኘው ብሄድ ደስ ይለኛል። መልካምሽ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከእህታችን ጋር የነበረን ቆይታ ይሄን ይመስል ነበረ። እንግዲህ እህታችን ሰማዕቷ ቅድስት አርሴማ ያደረገችላትን እናታችን ማምላክ ወላዲተ አምላክ ኪዳነ ምሕረት ያደረገችላትን ድንቅ ገቢረ ተአምራት ያው ሰው በተፈቀደለት ልክ ስለሆነ የሚናገረው እግዚአብሔር በገለጸላት መጠን ለማስረዳትና ለመመስከር ሞክራለች። በዓለም ዙሪያ የምትገኙ ኦርቶዶክሳውያን ሁላችሁም የተደረገላችሁን ድንቅ ምስክርነት ለዓለም መመስከርና መናገር ስላለባችሁ ከታች በሚቀመጥላችሁ ስልክ ቁጥር በመደወል ፕሮግራም በማስያዝ ከኛ ጋር በመገናኘት መመስከር ትችላላችሁ። እንዲሁም ደግሞ ለሰዎች ይጠቅማል፣ ያስተምራል ያላችሁት የህይወት ታሪክ ተሞክሮ ካላችሁ በስደት ዓለም በተለያየ ቦታ በትዳር በህይወታችሁ ብቻ ለሰዎች የሚጠቅም አስተማሪ የህይወት ታሪክ ካላችሁ ደውላችሁ ፕሮግራም ማስያዝና ከኛ ጋር መወያየት እንችላለን ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስል ነበር። በድጋሚ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።